ከውጭዎቹ በጣም አይምሮ ውስጥ የቀሩ ብዙ ሰዎች አሉ አንዱን ልጥቀስልህ ለምሳሌ ይሄ ሰውዬ ምን ይላል መሰለ የኔ ትልቁ ህልሜ አለ ግማሹን እድሜን ገንዘብ መሰብሰብ ነው ዝም ብዬ መሰብሰብ ነው የቀረውን ግማሹን እድሜን ደግሞ ገንዘቡን መበተን ነው ለጥሩ ዓላማ አለ ማለት ነውና ያስቃል ትንሽ ዓላማም ይመስላል ግን እሱ ከልቡ ነበር በቃ ገንዘብ መሰብሰብ ነው አለ ዝም ብሎ ገንዘብ መሰብሰብ ጀመረ መስራት ጀመረ ብታምነኝም ባታምነኝም በወቅቱ የምድራችን ቁጥር 1 ሀብታም ነበር በወቅቱ ብቻ አይደለም አሁን ፕሮጀክት ቢደረግ ገንዘቡ ቢሰራ አሁንም ቁጥር 1 ይሆናል ይሄ ሰውዬ አንድሪው ካርኔጊ ይባላል ካርኔጊ ስቲል ፋክተሪ የሚባል ትልቅ ካምፓኒ አለ የብረት አምራች ሆነ ካምፓኒ አለ እንደውም አሜሪካን who built አሜሪካ ከሚባሉ ሰዎች አሜሪካን የገነቧት 5-6 ሰዎች ናቸው ከሚባል አንዱ እሱ ነው ይሄ ሰውዬ መጨረሻ ላይ የገነባው ሀብት በጣም የሚያስደነግጥ ነው ለዓላማው ሲል ማለት ነው ከዛ በኋላ ግን ገንዘቤን መበተን ብሎ ነበር ለመልካም ዓላማ በተነው ለመልካም ማለት ነው ያልገነባው ኢንጂኦ የለም አሜሪካን ውስጥ ያሉ የተለያዩ ከተሞች ላይ ዩኒቨርሲቲዎች ላይ ብትሄድ በየኢንስቲትዩት በሱ ስም ያልተከፈተ ይሄ ኢንስቲትዩት ፋውንዴሽኖች ዓለም ላይ እስካሁን ድረስ የሱ ገንዘብ ይንቀሳቀሳል ነው እኔ በጣም ይገርመኝ ኢንዱስትሪያሊስት ነው በዛ ዘመን የተነሳ አሜሪካን ይቀየራልና እሱ በጣም ኢንስፓየር ያደርገኛል እኔ ሰዎች በተለያየ መንገድ ተስፋ ሊቆርጡ ይችላሉ እኔ ዋና ነው በየማስበው ነገር የምንኖረው ወይ ትላንት ነው ወይ ነገ ነው ለምሳሌ በቀን ውስጥ ከመናስባቸው ሐሳቦች አብዛኛዎቹ ስለ ትላንት ናቸው ወይ ቁጭት ነው ስለ ትላንት አስቢት ይባረክ ነው ወይ እኔና እያልከ ነው ወይ ደግሞ እንዲህ ቢሆን ኖሮ እንዲህ ቢፈጠር ኖሮ ያስከፋህን የጨነቀህን ብቻ አለው ይሄ ትካዜ ቁጭት መጥፎ ስሜት ነው ስለ ትላንት አብዛኛው የቀን ሐሳብህ ማለት ግማሹ ደግሞ ስለ ነገ እንዲህ ቢሆን እኮ እንዲህ ቢሳካ እኮ እንዲህ ደግሞ መጥፎም ሊሆን ይችላል ቢበላሽብኝ ስጋት ፍርሃት ምናምን ሊሆን ይችላል ወይ ደግሞ ተስፋ ሊሆን ይችላል ስለ ነገ ስታስብ አብዛኛው ሰው ተስፋ የሚቆርጠው ትላንትና ነገን ያገናኝና ትላንት ተበላሽቷል ነገም ይበላሻል ዛሬ መኖሬ ምንም አይደለም ነገም የተበላሻል የትላንትን መንገድ እየተጓዝኩት ነው ትላንት እሳት ውስጥ ነበርኩ ነገም እሳት ውስጥ ገባለሁ ለምን ኖራለሁ ብሎ ራሱን ያጣል በጣም ብዙ ሰው አንዳንድ ሰዎች ያው በድንገት አጋጣሚ ራስ ተስፋ ቆርጦ ራሳቸውን ሊያጠፉ ይችላሉ ባልጠበቁት አጋጣሚ ግን የአብዛኛው ሰው የተስፋ መቁረጥ ምክንያት የትላንትን መስታወታይና ነገም እኮ እንዲህ ነው የሚሆነው ብሎ ዛሬን መኖር ያስተዋል ዛሬን መኖር ያቆማል ስለዚህ እኔ አሁን የመጀመሪያው ለሰዎች ተስፋ ለቆረጡ ላዘኑ ይሄን ለሚመለከቱ ሰዎች ደም እንዲያስቡበት የምፈልገው ነገር ነገን ስታስቡት ምንድነው የሚሰማችሁ በተቻላችሁ አቅም ይሄን የሚመለከት ሰው ነገውን መቀየር ይችላል መቀየር የሚችለው የመጀመሪያው የሰው ልጅ ሐሳቡን በመቀየር ሁሉም ነገርህን የሚቆጣጠረው መጀመሪያ ሐሳብ ነው ቶት ማሽን የሚቀየር የሚያስነሳ ቶት ሐሳብ ነው ልክ ሐሳብህ ለምሳሌ ይውል አሁን አንተ ምንም በሌለ ነገር ነገ ትሞታለህ ብትባል ሐሳቡ ብቻ ማንንም አላለህ ተባልኩኝ ብለህ ብታስብ በአንድ ጊዜ ስሜት ይቀየራል አዎ ነገ በጣም የምትፈልገው ነገር ታሳካለህ ነገ ሎተሪ ይደርሳል ደግሞ ብትባል በአንዴ በሐሳብ ብቻ ደስተኛ ትሆናለህ ሐሳብ ስሜትን ይቆጣጠራል ማለት ነው ስሜትን ከፍም ዝቅም የሚያደርገው ሐሳብ ነው ማለት ስለዚህ ብልጥ የሆነ ሰው ምን ያስባል ማለት ነው ጥሩ ነገር ያስባል በቃ ነገ በጣም ምርጥ ይሆናል እኔ የምፈልገው ነገር ይሳካል ከቻል ግልጹን እኔ በጣም ደስ የሚል የትዳር ህይወት የቢዝነስ ህይወት መንፈሳዊ ህይወት ይኖረኛል ብለ ግልጽ ሁን ከዛ ምን ታረጋለህ አስበው ይሳካል ብለ ልክ ማሰብ ስትጀምር ወይ ነገሮች ይቀየር ብለ ማሰብ ስትጀምር ስሜት ይቀየራል ኢሞሽን በጣም ወሳኝ ነገር ነው ስሜት ሲቀየር ነገሮች ላይ ትበረታለህ አይተኮነ ልክ ጧት ስትነሳ ጥሩ ስሜት ላይ ከሆነ ቀንህ ያምራል ከሰዎች ጋር ፒስነ ተጫውተህ ምናምን ነው ስራ የደበረ ቀንስ ትዘጋቸዋለህ አይጥምህም የሚወራው የምትሰማው ደስ አይልም ስሜት ወሳኝ ነው ማለት ልክ ስሜትህ ምርጥ ሲሆን ወደ ተግባር ትገባለህ በጣም ወሳኙ ተግባር ነው አየህ ተግባርህን ግን የሚቆጣጠረው ስሜትህ ነው ስሜትህን የሚቆጣጠረው ደግሞ ሐሳብህ ነው እዚህ ልክ ወደ ተግባር ገባህ ማለት አየህ ህይወትህን መቀየር ትጀምራለህ ስራው ይሰራል አሪፍ ሙር ላይ ትገባለህ ያ ተግባርህ ከተደጋገመ በየቀኑ ካደረከው ምን ይሆናል ጸባይ ልማድ ይሆናል ያ ልማድ ሲደጋገም ጸባይ ይሆናል ያ ጸባይ ማንነት ይፈጥራል አንተን ይፈጥራል እሱ እኮ ደስተኛ ነው ትባላለህ እሱ እኮ ተስፈኛ ነው እሱ እኮ ይለፋል እሱ እኮ የተግባር ሰው ነው ትባላለህ ማንነትህ መዳረሻ ይሰጣል ዴስቲኔሽን አየህ ወደ ተራራው ያወጣል ስለዚህ ተራራው ላይ ለመውጣት መጀመሪያ የተራራውን ጫፍ አስበው በደንብ ከዛ ወደ ተራራው ጫፍ እንደምትወጣ ያሰብክ መንቀሳቀስ ጀምር ስሜት ይቀየራል የተግባር ሰው ትሆናለህ በራስ ማመን ትጀምራለህ በቃ በአንድ ጊዜ በራስ መተማመንህ ይጨምራል
ትልቁ ነጥብ ግን ምንድነው? ሐሳብ ነው። ስለዚህ ለምታስበው አስብ ማለት ነው። ስሜት ተግባር ድርጊትህ ማለት ነው። ልማድህ ይሆናል፣ ህይወትህን ይቀይራል። አንድ ነገር በነገራችን ላይ ማመን ያለብህ የሌለውን ነው። ያለውንማ ማመን ማረጋገጥ ነው። ማየት ማመን ነው ይባላል በተለምዶ። ማየት ማረጋገጥ ነው። ማመን ያለብህ ያላየኸውን ነው። ቢግን with the end in mind ማለት እኮ እሱ ነው። በአይምሮ ጨርሰው በተግባር ጀምረው። ስለዚህ በአይምሮ መጨረስ ማለት የምትፈልገውን ነገር ማሰብ። በቃ በሌለ ነገር መጀመር ትችላለህ፣ ማሰብ ትችላለህ። ሐሳብን ህይወትህን የሚቀይር አንድ ሪሰርች ሳደርግ ያስተዋልኩትን ነገር ልንገርህ። አብዛኞቹ በጣም ስኬታማ የሚባሉት አብዛኞቹ ገንዘብ መሰብሰብ የሚጀምሩት ሚሊዮነር መሆን የሚጀምሩት ወይም የሚነቁት ከ35 ዓመታቸው በኋላ በቃ ይነቃል ወንድ ልጅ ከ30 ለምንድን ነው ግን ስትል ስላገባ ነው። ሲያገባ ልጅ ሲወልድ ምን ይላል? እንደ ሚስቴ እኮ አለች፣ እንደ ልጅ አለኝ እኮ ምን ልሆን ነው ሲል ይጠነክራል፣ ይነቃል፣ በቃ ይባንናል። ወንድ ልጅ ከ35 በፊት የማይነቃበት ትልቁ ምክንያት አንደኛው ምንድነው? ለሴቶች ለመዝናኛ አይምሮ ውስጥ የሆነ ቦታ አለው። ስለዚህ ፎከስ አድርጎ ገንዘብ አያሳድድም፣ ፎከስ አድርጎ አላማውን አያሮጥም። በቃ ለመዝናናት ያስባል፣ ከጓደኞቹ ጋር ሴቶች ለመጋበዝ ዴት ለማድረግ ምናምን ሲል ገንዘቡን ማጥፋቱ አይቀርም። ልክ ግን ሲያገባ አንዲት ሴት ቦታውን ትቆጣጠሯለች። ስለዚህ ሌሎች ሴቶች አያስብም፣ መዝናኛን አያስብም፣ ትዳር ገባ። ልጅ ሲመጣ ደግሞ በቃ ከባድ ነገር ነው። ስለዚህ ፎከስ ያደርጋል። የሚያደርገው ምንድነው? ልጅ አለኝ፣ ሚስት አለኝ፣ ቤቴ የሴት ሐሳብ የለብኝም፣ ገንዘብን ማሮጥ አለብኝ፣ ራሴን መቀየር አለብኝ። አብዛኛው ሰው ነው ማለት ኢትዮጵያ ውስጥም ልታይ ትችላል። 35 በኋላ ነው መኪና የሚገዙት፣ ቤት የሚሰጥ። አሁን ይሄን የሚመለከት ሰው ግን ግዴታ 35 ዓመት እስኪሞላ እንዳጠብቅ ካሁኑ ዓላማ አስቀምጥ። ያ ሰው እንደነቀው አሁን ንቃ። ዲፋይናይትነስ ኦፍ ፐርፐዝ ይኖርህ ነው። በቃ አሁን ምን ማለት ነው? በቃ ያ ሰው በ35 ዓመቱ የነቀው ምን ሲል ነው? አንድ ዓላማ ያስፈልገኛል፣ ዓላማዬን አሩጬ ገንዘብ ሰርቼ ለቤተሰቤ እተርፋለሁ ነው አይደል? አሁን አንተ 20 ዓመት ከሆነ ይሄን የሚመለከት ሰው አሁን አንተ 30 ዓመት ከሆነ 40ም ገብተህ ሊሆን ይችላል አላቅም። ማስቀመጥ ያለብህ ዓላማ አለ። በቃ ማተኮር ያለብህ ለሱ መሞት ያለብህ በጎን ያቺ ሴት ልትመጣ ትችላለች። በነገራችን ላይ ይሄን ለሚመለከት ሰው ዓላማ ላለው ሰው ሁሉም ነገር በጣም ቀላል። ምን ማለት ይመስላል? ዓላማ ሲኖርህ የሆነ የምትሮጥለት የምትባንለት ነገር ካለ ገንዘብ ጭራ ነው ይከተላል። የሚያደንቁ ሰዎች ጭራ ናቸው ይከተላል። ትዳሩ፣ ይሄ ሴቱ ምን የምትለው ነገር በሙሉ ሌክቸር በሙሉ ይከተላል ዓላማ ሲኖር። በነገራችን ላይ ዓላማ ከሌለህም ሰው አይወድህም። ዓላማ ሲኖርህ ትጠነክራለህ። ጠንካራ ካልሆንክ ሰዎች አይፈልጉም። ማንም እንዲሁ ሊወድህ አይችልም። በነገራችን ላይ እንዲሁ ሊወድህ የሚችለው ፈጣሪ ብቻ ነው። ዓላማ ሲኖርህ ግን አንተ ትቀየራለህ፣ ትጠነክራለህ፣ ህይወትህን ትቀይራለህ፣ ትባንናለህ። ያኔ ሰዎች እሱ እኮ በጣም ጠንካራ ነው ዓላማ አለው ይሏል። ጊዜ የለህማ አንተ ለማይረባ ነገር የምታጠፈው ጊዜ የለም። ዓላማ አለ፣ የምትሮጥለት ነገር አለ። ሰዎች አይንቁም፣ ያከብሩሃል። አየህ፣ እንዲሁ ግን ማንም አይወድህም። ስለዚህ ወንዶች የሚነቁት በ35 ዓመታቸው ዓላማ ስለሚያገኙ ነው። ትዳር የሚባል ነገር ያነቃቸዋል። ለዛ ነውና ይሄን የሚመለከት ሰው ካሁኑ እንደ 35 ዓመት ሰው ያስብ። ኤኒ ታይም ቢያገባ እድሜ ሊከለክለው አይችልም። እንደውም እኔ እውነቱን ስነግርህ ካጠናሁት ጥናት ያስተዋልኩት ነገር በጣም ሰክሰስፉል የምትላቸው ሰዎች እርሊን ያገቡት። እንደውም ሃይ ስኩል ስዊት ሀርታቸውን ያገቡት፣ የሃይ ስኩል ገርል ፍሬንዳቸው ወይ የካምፓስ ምናምን ነው ያገቡት፣ በልጅነታቸው ነው ያገቡት። ዋረን በፌት እነ ቢል ጌትስ፣ ሪቻርድ ብራንሰን፣ የፌስቡኩ እሱ በሙሉ በጣም ሂውጅ የምትላቸው ፐርሰናሊቲዎች ቀደም ብለው ነው ያገቡት። እንደውም አንዱ ቢሊየነር አንዲት ጋዜጠኛ ስትጠይቀው በስንት ያገባሁት በ22 ዓመቴ ነው በ23 ዓመቴ ነው አላት። ደነገጠና ጋዜጠኛው እንዴ ምን ማለት ነው? በ22 አልቸኮልክም አለ። ብችል አለ ቀደም ምን ነበር። ለምን ይመስላል? የሰጠው ብስለት አለ፣ ያነቀው። በቃ ትነቃለህ፣ ፎከስ ታደርጋለህ። ካለች ነው አሁን እኮ ተሯሩጣ አግባ አይደለም። ካለች ግን ምክንያት አታስቀምጥ። ይሄን ሳገኝ አትበል። እንደውም ከሷ ጋር ሆነ ደስተኛ ስትሆን በ10 ዓመት የምታሳካውን በ1 ዓመት ልታሳካው ይችላል። አታውቅም። ግን ምን ማለት መሰለ ምክንያት እንዳይሆነ ነው፣ እንቅፋት እንዳይሆነ። እማላገባው እወዳታለሁ ባገባት ደስ ይላል፣ እማላገባው ገንዘብ ስለሌለኝ ነው ከምትል ሼር እናደርጋለን ከሷ ጋር ሆኜ ዓላማዬን አሳካለሁ ብትል እንደውም ትፈጥናለህ ነው። ትፈጥናለህ። ለዓላማ በ10 ዓመት ያሰብከውን በ5 ዓመት ልታሳካ ትችላለህ። እኔ በጣም ብዙ ሰው ሳማክር የሚገርም ትላልቅ ፐርሰናሊቲዎችን ይሄ ትልቅ ቦታ ላይ ያሉ ሚሊዮነሮችን፣ ቢሊዮነሮች፣ ታዋቂ ሰዎችን ከላይ እስከታች ሰው አማክራለሁ፣ ኮች አደርጋለሁ በግል በቪአይፒ። አብዛኞቹ የሚነግሩኝ ምን እንደሆነ ታውቃለህ? የነቃሁት ሚስቴን ሳገኝ ነው። ምሳ ታስርልኛለች፣ ሆቴል አልበላም፣ ገንዘብ ሴቭ አደርጋለሁ፣ ሁለተኛ መኪና ደገምኩ ይላል፣ ሁለተኛ ፎቄን ደገምኩ ይላል፣ እንዲነቃው ይላል፣ ቢዝነስ ከፈትኩ ይላል። ለምን? በቃ ታባንነዋለች። ሴት ልጅ ደግሞ በተፈጥሯ
የሆነ የምታውቀው ኮንዘርቫቲቭ ናቸው ሴቶች። ወንድ ልጅ ደግሞ አባካይ ነው በብዙ ነገር፣ በገንዘብ ብቻ በጊዜ በጊዜ ትገባለህ ሚስት ሲኖር፣ ስለዚህ ገንዘብ አታወጣ፣ ማታ አትጠጣም። አየህ በብዙ ነገር ይይዝሃል። ግን ያንተ አረዳድ ያንተ አመለካከት ግን ይወስነዋል። ብዙ ጊዜ የሚፈልገውን ነገር የሚያውቅ ሰው የሚያጣቸውን ነገሮች ለአድቫንቴጁ ነው የሚጠቀም። በአንተ ጥፋት ካልሆነ ያ ሰው ከሄደ አምልጦ ከሄደ ምን ታደርጓለህ? በተለይ እየለመንከው እምቢ ብሎ ከሄደ ያ ሰው እየለመንካት እምቢ ብላ ከሄደች የሆነ ቀን ብትመጣ እንኳን ወደ ህይወትህ የምታስገባት መድረክ ላይ እንድትወጣ አይደለም። ትኬት ቁርጣ ቁጭ ብላ ያመለጣትን እንድታይ ነው አንተ መድረክ ላይ ሆነ። ገብቶሃል? ስለዚህ ዓላማ ሲኖር ግን ያ ሰው አያመልጥህ። በተፈጥሮ ሞት ልታጣ ትችላለህ። በተለያየ ምክንያት ሰዎችን ልታጣቸው ትችላለህ። ግን እውነቱን ስነግርህ ሁልጊዜም እንዳስቀመጥክ የምታገኘው ስቃይ የተነሳኸውን ፎቶ ዓላማህንና ፈጣሪህን ነው። ስለዚህ ሰዎችን እንዳስቀመጥክ አታገኛቸውም። በህይወትም በምንም ሊክዱህም ይችላሉ፣ ሳይሞቱ ጀርባ ሊሰጡ ይችላሉ። ከሰዎች ብዙ መጠበቅ የለብህም። አየህ በህይወት ስትኖር ሰዎች አኗኗሪዎችህ ናቸው። ያንተ ኑሮ ዓላማ ከፈጣሪ ጋር ያለህ ግንኙነት ነው ያንተ ነው። ሁላችንም እኔ ስሞት እኮ ከኔ ጋር አብሮኝ የሚቀበር የለም። የፈለገ ቢወደኝ ገብቷል። ምንም ይዤም አልሄድም። ራቁቴን እንደመጣው ራቁቴን ነው የምሄደው። ስለዚህ አንተ መጣበቅ ያለብህ ከፈጣሪና ከዓላማህ ጋር ግን አትዘን ማለት አይደለም። አዝነህ ግን መጽናናት አለብህ። ተስፋ እስከ መቁረጥ ድረስ መድረስ የለብህም። እኔ እውነት ለመናገር ይሄን የሚመለከት ሰው አገሩ እስክትቀየር መጠበቅ የለበትም። አገራትን የቀየሩት ህዝቦች አይደሉም፣ አይዘው ግለሰቦች ናቸው። ጥቂት ሰዎች ናቸው ዓለምን የቀየሩት። ግን ምንድነው ህዝብን አስተባብረው ነው ዓለምን የቀየሩት። ለምሳሌ አሜሪካንን 5-4 ሰዎች በትልቅ ኢንዱስትሪ ገንብተው ቀየሯት ይባላል። ኢንዱስትሪው ሲገነቡ ህዝቦችን ቀጥረው ነው አሰርተው ነው። ስለዚህ አሁን አንድ ሰው ምን ማለት አለበት ማለት አገሬ መቀየር አለባት አይበለ፣ ራሱን ይቀየር። አንተ ከተቀየርክ ለብዙ ሰዎች ትተርፋለህ። 3-4 ሰው ልትቀጥር ትችላለህ፣ ትንሽ የቢዝነስ ከፍተህ። እነዛ 3 ሰዎች ግን እቤታቸው ገብተው የሚያስተዳድሩት ቤተሰብ አለ። 3 ቤተሰብ ጋር ደረስክ፣ በተዘዋዋሪ ሀገርህን እያኖርካት ሀገርህን እየቀየርካት ነውና እኔ በጣም ብዙ ተስፋ አለኝ በሀገሬ። በነገራችን ለምን ካልከኝ ሁኔታዎችን አላይም፣ የሚፈጠሩት ነገሮች አሉ፣ ሰዎችን አያለሁ፣ ራሴን አያለሁ። እኔ ተስፋ አለኝ። ለምሳሌ እኔ ተስፋ ካለኝ ሀገሬ ተስፋ አላት እንዴ። እኔ ራሴን ስቀይር ሰዎች መቀየራቸው አይቀርም። ሰዎች ሲቀየሩ ሌሎችን ይቀይራሉ። አንተ እኮ ለራስህ አይደለም ባይዘው የፈለገ እኮ ብትለፋ ከአንድ እንጀራ በላይ አትበላ። ግን የምትለፋው ለምንድን ነው? ሚሊዮኖችን የሚያበላ ገንዘብ ለማለት ሚሊዮን ሰው የሚሰበስበው ለምንድን ነው? በቃ ሚሊዮነር መሆን ቢሊዮነር መሆን ለምንድን ነው? ለራሱ ነው እንዴ? አይደለም እኮ ለሰዎች ለመትረፍ ነው። እኔ ተስፋ አለኝ። ስለዚህ ሀገሬ ተስፋ አላት። ለመጨረሻ ግን መናገር የምፈልገው አንድ ነገር ምንድን ነው? ህይወታችንን የሚቀይረው የሆነ ቀን ተነስተን የምናደርገው ነገር አይደለም። የትም ቦታ ስጋበዝ የምለው ነገር ነው። የሆነ ቀን ተነስተህ የሰራው ስፖርት ጡንቻ ያወጣል፣ ህይወትህን አይቀይርም። የሆነ ቀን ያስቀመጥካት ገንዘብ አይደለችም ህይወትህን የምትቀይረው። የሆነ ቀን ያነበብከው መጽሐፍ አይደለም ህይወትህን የምትቀይረው። ግን እየደጋገምክ ሁልጊዜ የምታደርገው ነገር የሆነ ቀን ለውጥ ይሰጣል። ድንጋዩን የሚሰብረው ጎርፍ አይደለም፣ ጎርፍ የድንጋዩን አቅጣጫ ነው የሚቀይረው። ድንጋዩን የሚሰብረው ጠብታ ውሃ ነው። ሲደጋገም ጠብታ ውሃ የሆነ ቀን ይሰብረዋል። ትንሿ ልፋትህ ህይወትህን ትቀይረዋለች። አሁን የደረስክበትን የወሰነው ከዛሬ 5 ዓመት በፊት ከዓመታት በፊት ደጋግመህ ታደርጋቸው የነበሩ ነገሮች፣ ትውልባቸው የነበሩ ቦታዎች፣ ታነባቸው የነበሩ መጽሐፎች፣ ታያቸው የነበሩ የቴሌቪዥን ፕሮግራሞች ውሎህ ነበረ ዛሬ ያደረሰ። የዛሬ 5 ዓመት የምትደርስበትን የሚወስነው ከአሁን ጀምሮ የምታደርጋቸው ነገሮች ናቸው። ስለዚህ አሁን የምታደርገውን አስብበት። በተለይ እየደጋገምክ ውሎህን ቀይር፣ ልማድህን ቀይር፣ አንተ ትቀየራለህ። ኮሎኔል ሳንደርስ እኮ በ65 ዓመቱ ነው ሚሊዮነር ነው። በ63 ዓመቱ ራሱን ሊያጠፋ የነበረ ሰውዬ ነው። እንግዲህ ኬንታኪ KFC ባለቤት ማለት ነው። ኬንታኪ ቺክን የሚባለው ነው የፈጠረው ሰው። እሱ ሰው እኮ በ65 ዓመቱ አካባቢ በ63 ዓመቱ እኮ ራሱን ሊያጠፋ ነበር። ከዛ በኋላ ነው የሱን ሬሲፒ የዞረ መሸጥ ጀምሮ ህይወቱን ይቀየራል። በፍጹም አልረፈደም። ለምንም ነገር አላረፈድክም። ገና ነህ። ለህልምህ አላረፈድክም።